የዘጠነኛ ክፍል ኬሚስትሪ ቲቶር ነው። የዘጠነኛ ክፍል ኬሚስትሪ መጽሐፍ ቴክስት ቡክ ዩኒት 1 ኬሚስትሪ ኤንድ ኢትስ ኢምፖርታንስ ይላል። ኬሚስትሪ እና ጥቅሞቹ ማለት ነው። ከዛ ዝቅ ብሎ ዩኒት አውትካምስ ይላል። ዩኒት አውትካምስ ማለት ይሄን ዩኒት ተምረን ስንጨርስ የምናገኛቸው ጥቅሞች ማለት ነው። ከዩኒቱ የሚገኙ ጥቅሞች after completing the unit you will be able to ዩኒቱን እንዳጠናቀቅን ማወቅ ያሉብን ነገሮች አምስት ነገሮች ዘርዝሯል። አንደኛው ዲፋይን ኬሚስትሪ የኬሚስትሪን ትርጉም፣ ሁለተኛው ዲስክራይብ ኢትስ ስኮፕ ኬሚስትሪ የሚሸፍናቸው ነገሮች። ስኮፕ ማለት ከቨር ኤጅ ማለት ነው። በኬሚስትሪ ውስጥ የሚካተቱ ነገሮች ስኮፕ እንላቸዋለን። ሶስተኛ ዲስከስ ዘ ሪሌሽንሺፕስ ቢትዊን ኬሚስትሪ ዊዝ ፊዚክስ፣ ባዮሎጂ፣ ሜዲሲን፣ ጂኦሎጂ ኤንድ አዘር ሰብጀክትስ ኬሚስትሪ ከሌሎች ሰብጀክቶች ጋር ያለውን ተዛምዶ ከፊዚክስ፣ ከባዮሎጂ፣ ከሜዲሲን እንዲሁም ከጂኦሎጂ ወይም የአፈር ምርምር ከነዚህ ጋር ያለውን ተዛምዶ ይህን ዩኒት ልክ እንደጨረስን ምን እንደሆነ በደንብ እንረዳለን ማለት ነው። አራተኛ ዲስክራይብ ዘ አፕሊኬሽን ኦፍ ኬሚስትሪ ኢን ዘ ፊልድ ኦፍ አግሪካልቸር፣ ሜዲሲን፣ ፉድ ፕሮዳክሽን ኤንድ ቢልዲንግ ኮንስትራክሽን ኬሚስትሪ በእርሻ ላይ፣ በጤና ላይ እንዲሁም በምግብ አመራረት ሂደት ላይ፣ በግንባታ ላይ፣ በህንፃ ግንባታ ላይ የኬሚስትሪ ትግበራ ኬሚስትሪ እዛ ቦታ ላይ እንዴት ይተገበራል የሚለውን። አምስተኛውና የመጨረሻው ኔም ሳም ኮመን ኬሚካል ኢንዱስትሪስ ኢን ኢትዮጵያ ኤንድ ዜር ፕሮዳክት በኢትዮጵያ ውስጥ ያሉ የኬሚካል ማምረቻ ድርጅቶችና ምርታቸው ምን እንደሆነ በዚህ ዩኒት ውስጥ የምናየው ይሆናል ማለት ነው። ዝቅ ስንል make groups and discuss on the following questions and present your discussion points to the class አራት መወያያ ነጥቦችን ዝርዝር አስቀምጧል። በክፍል ጓደኞቻችሁ ጋር እንድትወያዩበት ያስቀመጣቸው ነጥቦች ናቸው። እስቲ አንደኛው what do you think that the following materials are made of እዚህ ጋር የተዘረዘሩት ነገሮች አራት ነገሮች ዘርዝሯል። ምንድነው የሚሰሩት ወይም ጥቅማቸው ምንድነው? እስቲ አንደኛው the air you breathe የምንተነፍሰው አየር ውስጥ ገብቶ የሚሰራው ምንድነው ወይም ጥቅሙ ምንድነው? አየር እኛ ስንተነፍስ በቀጥታ ልባችን በደንብ እንዲመታ ያለ ማቋረጥ እንዲቀጥል የህይወት ዑደት እንዳይቋረጥ ያደርጋል። ሁለተኛው the water you drink የምንጠጣው ውሃ ስንጠጣ ቀጥታ ደማችን ውስጥ በመግባት በደማችን ውስጥ ያለውን የውሃ መጠን ባላንስ በማድረግ ጉልበት ይሰጠናል። ሶስተኛው the clothes you wear የምንለብሰው ልብስ ብርድ እንዳይመታን እንደዚሁም አንዳንድ ቆሻሻ ነገሮች ወደኛ እንዳይመጡ ይከላከልልናል። አራተኛው the food you eat የምንበላው ምግብ የሴላችንን እድገት ያስቀጥልልናል። ሁለተኛው መወያያ ነጥብ why is everything in this world changing from time to time በዚህ ዓለም ላይ ከጊዜ ወደ ጊዜ ሁሉም ነገር ይቀየራል። ያ ለምንድን ነው የሆነው? እዚህ ጋር ተማሪዎች ልብ በሉ። ኬሚስትሪን ስናጠና ወደፊት ሁሉም ነገሮች እየተቀየሩ እንደሚሄዱ በደንብ እናስተውላለን። ማንኛውም ነገር አይቆምም፣ የለውጥ ሂደት ላይ ነው ያለው። ይሄ ናቹራል ነው። አንድ ህፃን ልጅ ከተወለደ ጀምሮ ያለ ማቋረጥ ያድጋል። ይሄ የለውጥ ሂደት ይባላል። ስለዚህ በዓለማችን ላይ ያለ ማንኛውም ነገር በለውጥ ሂደት ውስጥ ነው ያለው። ይሄ ተፈጥሯዊ ነው።
ሶስተኛው is it important to know the materials from which everything is made up of? Why? ሁሉም ነገር ከምን እንደተሰራ እና ለምን እንደተሰራ ማወቅ ያስፈልገናል? አዎ ያስፈልገናል። ምክንያቱም ከምን እንደተሰራ አንድን ነገር ካወቅነው ነገ ተነገ ወዲያ እኛም ያንን ነገር ለመስራት እንችላለን። ለምን እንደተሰራም ስናውቀው ዓላማው የተሰራበትን ዓላማ በደንብ እንረዳለን። አራተኛና የመጨረሻው መወያያ ነጥብ mention some of the materials you are using commonly. Did you know who manufactured them? በተለምዶ በዕለት ተዕለት ህይወታችን የምንጠቀመው ማቴሪያል ለምሳሌ ሳሙና ሊሆን ይችላል። ጠዋት ተነስተን ከእንቅልፋችን ፊታችንን ስንታጠብ የምንጠቀምበትን ሳሙና የት እንደተሰራ፣ የትኛው ፋብሪካ እንዳመረተው የሳሙናው ማሸጊያ ላይ ማየት እንችላለን። ይህንን ማየታችን ስለ ሳሙናው ምንነት እንድናውቅ ያስችለናል። ዝቅ ስንል since chemistry is so fundamental to our world, it plays a role in everyone's lives and touches almost every aspect of our existence in some way. ኬሚስትሪ መሰረታዊ ነገር ስለሆነ በሁሉም ሰዎች ህይወት ውስጥ ይገባል። የሁሉንም ሰዎች ህይወት ይነካል። በአንድ ወይም በሌላ መንገድ ኬሚስትሪ እያንዳንዳችንን ይነካናል። ሲቀጥል ኬሚስትሪ is essential for meeting our basic needs such as food, clothing, shelter, health, energy and clean air, water and soil. እነዚህ አስፈላጊ የምንላቸው በህይወታችን ውስጥ አስፈላጊ የምንላቸው ነገሮች ምግብ፣ መጠለያ፣ ጤና፣ ጉልበት፣ አየር፣ ውሃ፣ አፈር፣ እነዚህን ነገሮች ለመጠቀም ኬሚስትሪ በጣም ያስፈልገናል። እንዴት እንደሆነ ቀጥሎ ያለውን እንይ። In this unit, the definition and the scope of chemistry, the relationship between chemistry and other natural sciences, the role it plays in production and in the society, and some common chemical industries in Ethiopia are presented thoroughly. በዚህ ቻፕተር ወይም በዚህ ዩኒት ውስጥ የኬሚስትሪን ትርጉም ቅድም እንዳልነው፣ እንደገና ደግሞ ስኮፕ ኦፍ ኬሚስትሪ ኬሚስትሪ የሚያካትታቸው ነገሮችን፣ እንደዚሁም ሪሌሽንሽፕ ወይም ኬሚስትሪ ከሌሎች ሳብጀክቶች ጋር ያለውን ዝምድና፣ እንደገና ደግሞ ኬሚስትሪ በማህበረሰብ ውስጥ ያለው ሚና፣ እንደገና በኢትዮጵያ ውስጥ ያሉ የኬሚካል ድርጅቶች እና የሚያመርቱት ምርት ምን እንደሆነ እናያለን ማለት ነው። በዚህ ቻፕተር 1.1 ዴፊኒሽን ኤንድ ስኮፕ ኦፍ ኬሚስትሪ የኬሚስትሪ ትርጉም እና ኬሚስትሪ የሚያካትታቸው ነገሮች ምን ይላል? In this section, two aspects of chemistry are going to be dealt with. በዚህ ሴክሽን ውስጥ ሁለት ነገሮችን እንመረምራለን። The first is definition of chemistry, which will be followed by the scope of chemistry. የመጀመሪያው ኬሚስትሪ ምንድነው የሚለውን የኬሚስትሪን ትርጉም፣ ቀጥሎ ደግሞ ኬሚስትሪ የሚሸፍናቸው ነገሮች። We shall begin by defining chemistry first. ስለዚህ ኬሚስትሪ ምንድነው የሚለውን የኬሚስትሪን ትርጉም በማየት እንጀምራለን። Definition of chemistry የኬሚስትሪ ትርጉም። At the end of this section, you will be able to define chemistry. Students form a group of 3 or 4 and discuss the question given below. Present your discussion points to the class and asked by your teacher.
ያው ተማሪዎች እንግዲህ በክፍላችሁ ውስጥ ግሩፕ በመሆን እነዚህ የተዘረዘሩ 4 መወያያ ነጥቦች አሉ። እነዚህን ነጥቦች ትወያዩባቸዋላችሁ። እስቲ አንደኛውን እንየው። ቁጥር 1 Did you know what the composition of salt you are adding to your meal is? በምግባችሁ ውስጥ የሚጨመረውን ጨው ኬሚካል ኮምፖዚሽኑ ምን እንደሆነ አስባችሁ ታውቃላችሁ? ግልጽ ነው። ጨው ማለት የሶዲየም እና የክሎሪን ውህድ ነው። ስለዚህ ሶዲየም ክሎራይድ እንለዋለን። ሁለተኛ What do you think will happen to the sugar crystals when you add a teaspoon of it in a cup of tea and stir it? በሻይ ስኒ ውስጥ በአንድ የሻይ ስኒ ውስጥ 1 ማንኪያ ስኳር አድርገን ሻይ ውስጥ ስኳሩን ስናማስለው ስኳሩ ምን ይሆናል? ይሟሟል። ይሄ በኬሚስትሪ ምን ይባላል? ሶሉቢሊቲ ኦፍ ሹገር። ሶስተኛ How can you distinguish table salt from sugar? ጨውና ስኳርን የምንለይበት አንደኛው መንገድ መቅመስ ነው። ጨው ጎምዘዝ ይላል፣ ስኳር ደግሞ ይጣፍጣል። አራተኛው What happens to the wood when you burn it? እንጨትን ስናቃጥለው ምንድነው እንጨቱ የሚሆነው ነው? እንጨቱ ወደ ከሰልነት ይቀየራል ወይም ይቃጠላል። እስቲ ኬሚስትሪን እዚህ ጋር ዲፋይን ያደርግልናል። እስቲ አብረን እንየው። Chemistry is the science that deals with the properties, composition and structure of substances, the transformations they undergo, and the energy that released or absorbed during this process. ኬሚስትሪ ማለት አንድ ነገር ኮምፓውንድ ፎርም ሲያደርግ ያ ማለት ሲሰራ ኮምፖዚሽን ኦፍ ሰብስታንስስ የነሱን የኮምፖዚሽን ኦፍ ሰብስታንስ ስትራክቸር ፕሮፐርቲ የሚያጠና የሳይንስ ዘርፍ ነው። ኬሚስትሪ ማለት የአንድ ኮምፖዚሽን ኦፍ ሰብስታንስ ፕሮፐርቲውን ስትራክቸሩን የሚያጠና የሳይንስ ዘርፍ ነው። በዚህ ጥናት ሂደት ወይም በዚህ የኮምፖዚሽን ሂደት ኢነርጂ ትራንስፎርሜሽን የሚባል ነገር አለ። ኢነርጂ ከአንደኛው ኦብጀክት ወደ ሌላ ኦብጀክት ትራንስፎርም ያደርጋል። ከአንዱ ሉዝ ያደርጋል፣ ከአንዱ ደግሞ ጌን ያደርጋል። በአጠቃላይ ኬሚስትሪ ይህንን የሚያጠና የሳይንስ ዘርፍ ነው። ቀጥሎ ሰብስታንስ ምንድን ነው የሚለውን እናያለን። ሰብስታንስ ኢዝ a particular kind of matter with uniform property. Example gold, silver, water, soap, table salt, etc. ሰብስታንስ ማለት ፓርቲኩላር ካይንድ ኦፍ ማተር ዊዝ ዩኒፎርም ፕሮፐርቲ። ሰብስታንስ የምንለው አንድ ትንሽዬ ቅንጣት የራሱ የሆነ ፕሮፐርቲ ያለው ሰብስታንስ እንለዋለን። ለምሳሌ ሃይድሮጅን ኤሌመንት ሰብስታንስ ይባላል። የራሱ የሆነ ፕሮፐርቲ ያለው ያ አንድ ሃይድሮጅን ኤሌመንት ነው። በቀጣይ ደግሞ ማተር ምንድን ነው? ማተር ኢዝ ፊዚካል ሰብስታንስ ኢን ጀነራል that which occupies space and possesses rest mass, especially as distinct from energy. Example book, pencil, television, stool, etc. ማተር ማለት ፊዚካል ሰብስታንስ ሆኖ ቦታ የሚይዝ የራሱ የሆነ ማስ ያለው። እዚህ ጋር ተማሪዎች ልብ ልትሉ የሚገባው ሰብስታንስ እና ማተር ሁለት የተለያዩ ነገሮች አንድ የሚያደርጋቸው ነገርም አለ፣ የሚያለያያቸው ነገርም አለ። ሁሉም ሰብስታንሶች ማተር ናቸው። ኤቭሪ ሰብስታንስስ አር ማተር። ማተር is not a single substance. All matters are not
a single substance። ያ ማለት ምንድን ነው? ማተር የምንለው ሁለትና ከዛ በላይ የሆኑ ሰብስታንሶች ኮምፓውንድ ፈጥረው ያንን ነገር ማተር ልንለው እንችላለን። አንዲት ቅንጣት፣ አንድ ትንሽዬ ቅንጣት፣ አንዲት ሰብስታንስ ራሷኑ ምን ልንላት እንችላለን? ማተር ልንላት እንችላለን። all substances are matter but all matters are not a single substance። ቀጣዩ property, the property of substance is its attribute, quality or characteristic። ያው የሰብስታንሶች ፕሮፐርቲ ማለት ነው። የሰብስታንስ ፕሮፐርቲ መለያቸው ነው፣ መለያ ባህሪያቸው ማለት ነው። every substance in the universe in which we live has its own properties by which we can distinguish it from other substances። ማንኛውም ሰብስታንስ በዚህ በዩኒቨርሳችን ላይ ያለ ከሌላ ሰብስታንስ የሚለየው የራሱ ምን አለው? ፕሮፐርቲ አለው። which means ጸባይ ማለት ነው። የራሱ ጸባይ አለው። this is because every substance has its own unique composition and structure። example, water is a substance that has no color, taste and shape። የራሱ የሆነ ሰብስታንስ ስንል የራሱ የሆነ ፕሮፐርቲ አለው፣ መለያ ፕሮፐርቲ አለው። ያ ፕሮፐርቲው ከሌላ ሰብስታንስ ፍጹም የሚለየው ነው። ለምሳሌ ውሃን ብናይ ውሃ ፈሳሽ ነገር ነው። የራሱ የሆነ መለያ ፕሮፐርቲ አለው፣ ፈሳሽ ነው። ጨው ደግሞ ሶሊድ ነው። የራሱ የሆነ መለያ ፕሮፐርቲ አለው፣ ሶሊድ ነው። እና ሁሉም ሰብስታንሶች የየራሳቸው ፕሮፐርቲ አላቸው። እዚህ ጋር ፊገር 1.1 ላይ ሰብስታንስ አራውንድ አስ ብሎ በፒክቸር ያስቀምጥላችኋል መጽሐፋችሁ። ሳልት፣ ሰልፈር፣ ጎልድ፣ ሲልቨር። ጨው ነው፣ ሳልት የሚለው ጨው ነው። ሰልፈር ደግሞ ኬሚካል ነው። ሰልፈር የሚባል በአማርኛ ድኝ የሚባለው ኬሚካል ነው። ጎልድ ደግሞ ወርቅ ነው። ሲልቨር ደግሞ ብር የምንለው ነው። እነዚህ በሙሉ ሰብስታንሶች ናቸው። አሁን ኮምፖዚሽን ምንድን ነው? እስቲ ኮምፖዚሽንን ዲፋይን ሲያደርግልን አብረን እንየው። ኮምፖዚሽን ኢዝ ዘ ኔቸር ኦፍ ሳምቲንግስ ኢንግሪዲየንትስ ኦር ኮንስቲትዩየንትስ። ኮምፖዚሽን ማለት የሁለት ነገሮች ሁለትና ከዛ በላይ ያለ ውህድ ነው። ኮምፖዚሽን ማለት የሁለትና ከዛ በላይ ያሉ ነገሮች ውህድ ነው። how a whole or mixture is made up። example, table salt is chemically composed of the element sodium and chlorine። እንደ ምሳሌ ጨው ማለት የሶዲየም እና የክሎሪን ውህድ ነው። ክሎሪን እና ሶዲየም እና ክሎሪን ሁለቱ በሚፈጥሩት ኮምቢኔሽን ጨው የሚባለውን ውጤት ይሰጡናል። the stainless steel spoons are solid። the stainless steel spoons are solid solution which is alloy of chromium, carbon and other elements። ለምሳሌ ጠዋት የምንጠቀምበት ይሄ ማንኪያ፣ ለምግብ መብያ የምንጠቀምበት ማንኪያ ስቴንለስ ስቲሉ ከክሮሚየም፣ ከካርበን እንደዚሁም ከአዘር ኤሌመንቶች ውህድ የተሰራ ነው። ኮምፖዚሽን ኦፍ ኤሌመንትስ፣ የነዚህ ኤሌመንቶች ውህድ የፈጠረው ነው። ቀጥሎ the arrangement and relationships between the parts or elements of something complex is known as its structure። አሁን ደግሞ ስትራክቸር ነው። ስትራክቸር ማለት ምን ማለት ነው? እነዚህ ሰብስታንሶች በአንድ ላይ በሚዋሃዱበት ጊዜ የራሳቸው የሆነ ስርዓት አላቸው። ያ ስርዓት ምን እንለዋለን? ስትራክቸር እንለዋለን፣ ግንባታቸውን ማለት ነው። ኤግዛምፕል the school buildings are made up of roof, ceiling,
doors, windows, walls, and floor arranged in a certain order. The arrangement of each of these parts are known as the structure of the school building. የትምህርት ቤቱ ህንፃ ሲሰራ ግድግዳው፣ ጣራው፣ መሬቱ እነዚህ ነገሮች በሙሉ አንድ ላይ ተሰርተው ተቀናይተው ነው የነዚህ ግንባታ ነው ትምህርት ቤቱ ቆንጆ ትምህርት ቤት እንዲሆን ያደረገው። ይሄ ምን ይባላል? ስትራክቸር ኦፍ ዘ ስኩል። ስትራክቸር ኦፍ ዘ ስኩል። ልክ እንደዚሁ ስትራክቸር ኦፍ ዘ ኮምፓውንድ የምንለው የነሱ አሰራር ሂደታቸውን የኬሚካል አሰራር ሂደታቸውን በሙሉ አጠቃለን ነው ማለት ነው። ቀጥሎ every substance in our environment is continuously changing from time to time due to both external and internal forces. ሁሉም ሰብስታንሶች ያለ ማቋረጥ ቼንጅ ያደርጋሉ። ቼንጅ አለ። ይሄ ቼንጅ የሚመጣው ከምንድን ነው? በውስጣቸው ካለው በውጭ ካለው ኃይል። በውስጣቸው ኢንተርናል ፎርስ አለ፣ ከውጭ ደግሞ ኤክስተርናል ፎርስ አለ። በዛ ምክንያት ቼንጅ አለ። ለምሳሌ ውሃ H2O ውሃ ሊኩዊድ ይሆናል። ውሃ ደግሞ ሶሊድ ይሆናል። ከሊኩዊድ ወደ ሶሊድ ሲቀየር ቼንጅ ኦፍ ኢነርጂ አለ። እንደዚሁም ከሊኩዊድ ከሶሊድ ወደ ሊኩዊድ ሲቀየር ቼንጅ ኦፍ ኢነርጂ አለ። due to this change it transforms from one form into the other. The transformation of a substance is a marked change in form, nature, or appearance. These transformations are accompanied by energy changes. የመጨረሻው ኤክሰርሳይዝ 1.1 አንደኛው ዲፋይን ዘ ተርም ኬሚስትሪ። ቅድም ኬሚስትሪን ዲፋይን አድርገናል። ወይም ኬሚስትሪ የሚለው ምንድነው ትርጉሙ የሚለው የአንድ ነገር አሰራር፣ ጸባይ እንዲሁም ግንባታ የሚያጠና የትምህርት ዘርፍ ነው ኬሚስትሪ ብለናል። explain the meaning of the following phrases ይላል። አንድ አራት ፍሬዞችን አስቀምጧል። አንደኛው ፕሮፐርቲ ኦፍ ሰብስታንስ። ፕሮፐርቲ ኦፍ ሰብስታንስ ማለት የሰብስታንሶች የራሳቸው የሆነ መለያ አላቸው፣ ጸባይ አላቸው። ፕሮፐርቲ ኦፍ ሰብስታንስ የምንለው ለምሳሌ ሰብስታንስ ኦፍ ዋተር ቅድም እንደ ምሳሌ ያየ ነው የራሱ የሆነ ምን አለው? ጸባይ አለው፣ ከሌላው ለየት የሚያደርገው። ኮምፖዚሽን ኦፍ ኤ ሰብስታንስ የሰብስታንሶች ውህድ ማለት ነው። ሰብስታንሶች ሲዋሃዱ የተለያየ ነገር ውጤት ይሰጡናል። ለምሳሌ ጨው ለማግኘት ሶዲየም እና ክሎሪን ኮምባይንድ ያደርጋሉ። ኮምፖዚሽን ኦፍ ሰብስታንስ እንለዋለን። ስትራክቸር ኦፍ ኤ ሰብስታንስ። ስትራክቸር ማለት ግንባታ ማለት ነው። ቅድም አንድ ትምህርት ቤት ግንባታው ጣራውን፣ ግድግዳውን ሁሉንም አጠቃሎ ነው እንዳልነው የሰብስታንስም ግንባታቸው የእያንዳንዱን ስርዓት በጠበቀ መልኩ የራሳቸውን ስርዓት ተከትለው የሚያደርጉት ኮምቢኔሽን ነው። ስትራክቸር ኦፍ ሰብስታንስ እንለዋለን። ትራንስፎርሜሽን ኦፍ ሰብስታንስ ማለት ትራንስፎርም ያደርጋሉ ከአንዱ ስቴት ወደ አንዱ ወደ ሌላ ስቴት። ለምሳሌ ዋተርን ብናይ ከሊኩዊድ ወደ ጋዝ፣ ከጋዝ ወደ ሊኩዊድ፣ ከሊኩዊድ ወደ ሶሊድ፣ ከሶሊድ ወደ ሊኩዊድ። ይሄ ትራንስፎርሜሽን ኦፍ ሰብስታንስ እንለዋለን። የመጀመሪያውን ቶፒክ 1 ቲቶራችንን በዚህ እናጠናቀቃለን። የሚቀጥለው ስኮፕ ኦፍ ኬሚስትሪ፣ ኬሚስትሪ የሚያካትታቸው ነገሮች ምን ምን ናቸው የሚለውን